ውድ ተመልካቾቻችን በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉ ጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ዛሬ በልዩ ሁኔታ እንግዲህ ያለንበትን ጊዜ ያገናዘበ ልዩ ዝግጅት ነው። ይኸውም ካቶሊካዊት ቤተክርስቲያን በአንድ በኩል በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሞት በሐዘን ላይ ትገኛለች። እንዲሁም ደግሞ ጎን ለጎን ቀጣዩን ርዕሰ ሊቃነ ጳጳስ ለመምረጥ በዝግጅት ላይ ትገኛለች። ስለዚህ በዚህ ዝግጅታችን ይህንን ወቅት ምን እንደሚመስል የዝግጅቱ ሁኔታ የሐዘን ጊዜ ወቅት እንዴት እንደሆነና አጠቃላይ የርዕሰ ሊቃነ ጳጳሳት ምርጫ እንዴት እንደሆነ ለማን እንደሚመርጡ በዚህ ጊዜ ደግሞ ማን ነው በኃላፊነት እነዚህ ጉዳዮች የሚመራው የሚሉ አንዳንድ ነጥቦች እያነሳን ማብራሪያ ለመስጠት እንሞክራለን። ብዙ ሰው እነዚህ ነገሮች ለመረዳት ጥያቄ ያቀርባልና ግንዛቤ የማስጨበጥ ፕሮግራም ነው የሚሆነው። ከርዕሰ ሊቃነ ጳጳሳት እልፈት በኋላ ያሉ ክንውኖች። ጴጥሮስ አንተ አለት ነህ፣ በዚህችም የመሰረት ድንጋይ ላይ ቤተክርስቲያኔን እሰራለሁ፣ ይህችንም ቤተክርስቲያን የሞት ኃይል እንኳን አያሸንፋትም። የማቴዎስ ወንጌል ምዕራፍ 16 ቁጥር 18። ይህን ያለው ጌታችን ኢየሱስ ክርስቶስ በተለያዩ እረኞች አማካኝነት ሕዝቡን መርቷል፣ ይመራልም። ይህም እውነት ከቅዱስ ጴጥሮስ ጀምሮ 266ኛ ተተኪ እስከነበሩት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ድረስ የታየ እውነት ነው። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈተ ሞት ከተሰማ ጀምሮ 267ኛው የቅዱስ ጴጥሮስ መንበር እረኛ ተተኪ ጳጳስ ማን ይሆን? በዓለም 1.406 ቢሊዮን ተከታይ ያላትን የካቶሊክ ቤተክርስቲያን በቀጣይ ዓመታት እረኛ ሆኖ የሚመራት ማን ይሆን? ይህን የሚሉ ጥያቄዎች በብዙዎች አእምሮ በመመላለስ ላይ ይገኛል። ዓለምም ይህንን እውነት ለማወቅ በጉጉት እየጠበቀች ትገኛለች። በዓለም የሚገኙ ማህበራዊ ሚዲያዎች ይህንን ለመዘገብ ከመላው ዓለም ወደ ሮም ያቀናሉ። ቤተክርስቲያንና ምእመናኖቿም ደግሞ በጸሎት እየተጉ ይገኛሉ። የርዕሰ ሊቃነ ጳጳሳት እልፈት ቤተክርስቲያንን ወደ ሌላ አዲስ ምዕራፍ የሚመራ ሲሆን የተለያዩ የቤተክርስቲያን ክንውኖችም ይደረጋሉ። ከእነዚህ መካከልና ዋነኛ የሆነው ኮንክሌቭ ወይም የቅዱስ ጴጥሮስን መንበር ተተኪ ጳጳስ የመምረጥ ሂደት ይገኝበታል። ሴዴ ቫካንቴ ባዶ መንበር። ሴዴ ቫካንቴ ቫካንት ሲ ባዶ መንበር። በካቶሊክ ቤተክርስቲያን ሕገ ቀኖና መሰረት አንድ ርዕሰ ሊቃነ ጳጳሳት ከዚህ ዓለም ሲያልፉ ሌላ ርዕሰ ሊቃነ ጳጳሳት እስኪመረጡ ድረስ መንበሩ ባዶ መሆኑን ያሳያል። ይህንንም ለማወቅ በላቲን ቃል ሴዴ ቫካንቴ ይባላል። ትርጓሜውም ባዶ መንበር፣ ባዶ መንበር እንደማለት ነው። በዚህ ወቅት ምንም አይነት ትላልቅ ውሳኔዎች በቤተክርስቲያኗ ውስጥ አይከናወኑም። አዲስ ርዕሰ ሊቃነ ጳጳሳት እስኪመረጡ ድረስም የካርዲናል መማክርት ወይንም ኮሌጅ ኦፍ ካርዲናልስ ጉባኤ ቤተክርስቲያንን በዕለት ተዕለት ተግባሮቿ ይመሯታል። የካርዲናሎች መማክርት ኮሌጅ ኦፍ ካርዲናልስ ኃላፊነታቸው ምንድነው? በቅድስት ቤተክርስቲያን ቋንቋ አንድ ርዕሰ ሊቃነ ጳጳስ ሲሞቱ ወይም ደግሞ በጤና ምክንያት ኃላፊነታቸውን ሲለቁ ቤተክርስቲያን ሴዴ ቫካንት ወይም ወንበሩ ባዶ ነው የሚል አዋጅ ይታወጃል። ይሄን ማለት እንግዲህ ርዕሰ ሊቃነ ጳጳስ ምክትል የላቸውም። ስለዚህ እሳቸው ስልጣን ሲለቁ ወይም በሞት ሲለዩ መንበራቸው ባዶ ይሆናል።
ስለዚህ በዚህ ጊዜ ሴዴ ቫካንት ይሉታል በላቲንም እና ወንበሩ ባዶ ነው። እንግዲህ የቅዱስ ጴጥሮስ ወንበር ባዶ ነው። ታዲያ ወንበሩ ባዶ ቢሆንም በዚህ ጊዜስ ነገሮቹን እንዲቀጥሉ የሚያደርገው ማን ነው? እንዴት ነው ነገሮች የሚቀጥሉት የሚል ጥያቄ ይመጣል። እንግዲህ እንዲህ በሚከሰትበት ጊዜ ካሜርሌንጎ የሚል ስም ያላቸው ወይም ደግሞ ማዕረግ ያላቸው በካርዲናሎች መካከል በርዕሰ ሊቃነ ጳጳሱ የሚሾም አንድ ካርዲናል ይኖራሉ። እሳቸው ካሜርሌንጎ ይባላሉ። ትርጉሙም ልክ እንደ ንብረት ጠባቂ እንደማለት ነው። እንግዲህ ርዕሰ ሊቃነ ጳጳሱ በሚሞቱበት ጊዜ ሁሌ አዲሱ እስኪመረጥ ድረስ የርዕሰ ሊቃነ ጳጳሱ ኦፊስ፣ መኖሪያቸው በአጠቃላይ ያንን የሚጠብቅ ንብረት ጠባቂ የሚል ትርጉም ያለው ነው። ቃል በቃል ከወሰድነው ንብረት ጠባቂ ወይም ደግሞ የእልፍኙ ጠባቂ አይነት ነው እና ካሜርሌንጎ በዚህ ወቅት ሴዴ ቫካንት ወይም ደግሞ ወንበሩ ባዶ በሚሆንበት ጊዜ ቤተክርስቲያንን የመምራቱ ኃላፊነት ወይም ደግሞ አዲስ ነገር ማድረግ ባይችሉም ያለው ነባራዊ እንቅስቃሴ እንዲቀጥል የሚያደርጉ ናቸው። እንግዲህ እኚህ ካርዲናል መጀመሪያም ሲመረጡ ከካርዲናሎች ታላቅ የሆኑት ነው የሚመረጡት። በቀድሞ ጊዜ የህይወት ሙሉ ወይም የእድሜ ልክ ይሆን ነበረ። ነገር ግን በቅርብ ዓመታት ለ5 ዓመት የሚሆን ከዛም ለሁለተኛ ጊዜ የሚታደስ አይነት ኃላፊነት ነው እና የዚህ ካሜርሌንጎ ተግባር ምንድነው የሚለው ጋር ስንሄድ ለምሳሌ ርዕሰ ሊቃነ ጳጳሱ በህመም ሲሞቱ መሞታቸውን የሚያውጁት እሳቸው ናቸው። ሞተዋል ብለው የሚነግሩት እሳቸው ናቸው። እሳቸው እንግዲህ ያንን ለካርዲናሎች መማክርት ጉባኤና ለካርዲናሎቹ ዲን መሞታቸውን ይነግራሉ፣ ለዓለምም ያስታውቃሉ። ከዚያ በዚህ በርዕሰ ሊቃነ ጳጳሱ ሞት ወይም ደግሞ ከስልጣን መልቀቅ በኋላ የዛ የርዕሰ ሊቃነ ጳጳሱ ዘመን ስላበቃ በእሳቸው ስም ምንም አይነት ነገር እንዳይፈረም፣ ምንም አይነት ውሳኔ እንዳይሰጥ እንዲሁም ደግሞ የርዕሰ ሊቃነ ጳጳሱ አርማ፣ ማህተም እነዚህን ነገሮች ይቆጣጠራሉ። እንዲያውም ሰብረው ከጥቅም ውጭ ያደርጋሉ። ምክንያቱም ምንም አይነት ነገር እሳቸው በኦፊስ ባልነበሩበት ጊዜ ምንም ውሳኔ እንዳይወሰን፣ ምንም ተግባር እንዳይከናወን ያደርጋሉ። ከዚያም ሞታቸውን ያውጃሉ። እንዲሁም ደግሞ የቀብር ስነ ስርዓቱም የሚከናወንበትን ሁኔታ ይከታተላሉ። በዚህ እሳቸው ኃላፊነት የዚህ የቤተ ክርስቲያን በተለይም የቫቲካን የዕለት ተዕለት እንቅስቃሴ ባለበት እንዲቀጥል ያደርጋሉ። በመሰረቱ አንድ ርዕሰ ሊቃነ ጳጳስ በሚሞቱበት ጊዜ እሳቸው የሾሟቸው ኃላፊዎች ሁሉ ባንዴ ስልጣናቸው ያልቃል ማለት ነው። ሌላኛው መጥተው እስኪሾሙ ድረስ ያልቃል። ነገር ግን የቀን ተቀን እንቅስቃሴዎች እንዲቀጥሉ ካሜርሌንጎ ቤተክርስቲያኑን ይመራሉ ሲባል ግን ምንም አይነት አዲስ ውሳኔ አያሳልፉም፣ ምንም አይነት አዋጅ ሊያውጁም አይችሉም። ግን ነገሮቹ ባሉበት ሁኔታ እንዲቀጥሉ ኃላፊነት የሚወስዱ ናቸው እና ጎን ለጎን የቀብራቸውን ስነ ስርዓት እንዴት እንደሚሆን ቀጥሎ ደግሞ ቀጣዩ ርዕሰ ሊቃነ ጳጳስ የሚመረጥበት ሁኔታ እና ይህንን የዝግጅት ተግባር ያደርጋሉ እና ይህ ትልቅ ቁልፍ ተግባር ነው። በአሁኑ ሰዓት ክፍተት እንዳይፈጠር ኃላፊነት የሚወስዱ ናቸው ማለት ነው። እንግዲህ በዚህ ጊዜ የቤተ ክርስቲያን የበላይ ኃላፊ ወይም የበላይ ስልጣን ምንም አዲስ ውሳኔ አዲስ ትእዛዝ ባያወጡም በሳቸው እጅ ነው ማለት ነው። ወደ አምላካቸው የተጠሩት ርዕሰ ሊቃነ ጳጳሳት ግብአተ መሬት ከተከናወነ በኋላ ቤተ ክርስቲያን የ9 ቀን የጸሎት ስነ ስርዓት ታውጃለች። ይህንንም ስርዓት ካርዲናሎች የሚያከናውኑት ይሆናል። ከ9 ቀናት በኋላ 252 ካርዲናሎች አዲሱን የቅዱስ ጴጥሮስ መንበር ተረካቢ እረኛ ለመምረጥ ኮንክሌቭ ይገባሉ። ኮንክሌቭ የሚለው ቃል የላቲን ቃል ሲሆን ትርጓሜውም ከቁልፍ ጋር እንደማለት ነው። ኮንክሌቭን በበላይነት የሚመሩት የካርዲናሎች ዲን ሲሆኑ እንደ በላይ ኃላፊ ሳይሆን እንደ ወንድምና እኩል የአገልግሎት ስልጣን እንዳለው አገልጋይ ነው። የካርዲናሎች ዲን the dean of college of cardinals ምን ማለት ነው? ኃላፊነታቸውስ ምንድነው?
ኮሌጅ ኦፍ ካርዲናልስ ወይም ደግሞ ዲን ኦፍ ካርዲናልስ ካርዲናሎች አሉ። እንግዲህ ካሜርሌንጎ አሉ። ካሜርሌንጎ ከሚያከናውኑት ተግባር ኮንክሌቭ እንዲዘጋጅ ኮንክሌቭ ማለት የርዕሰ ሊቃነ ጳጳሳት የምርጫ ሂደት ማለት ነው። ቃል በቃሉ ከቁልፍ ጋር ኮንኪያቬ ተቀጣሊያንኛው ኮንኪያቬ ከቁልፍ ጋር ማለትም ርዕሰ ሊቃነ ጳጳስ ለመምረጥ እነዚህ የሚመርጡ ካርዲናሎች በሲስቲን ቤተ ጸሎት ከዓለም ሁሉ ተገልለው በተቆለፈ ቤት ሆነው ወይም ራሳቸውን ቆልፈው ርዕሰ ሊቃነ ጳጳሱ የሚመርጡበት ሂደት ኮንክሌቭ ይባላል። ስለዚህም ካሜርሌንጎ ሌላው ተግባራቸው ይህን ኮንክሌቭ እንዲጠራ ያደርጋሉ፣ ካርዲናሎቹ እንዲሰበሰቡ ያደርጋሉ። እና እንግዲህ ምርጫው እንግዲህ ብዙ ሰዎች ምርጫ ሲባል የምርጫ ውድድር ያለ እንዲመስል ይችላል ወይም ደግሞ እጩ ቀርቦ ከተወሰኑ እጩዎች መካከል ተወሰነ ሰው ሊመረጥ እንደሚችል የሚል ይመስላል። እንደዛ አይደለም። እንግዲህ ዝግጅት ይደረጋል ምርጫ ለማድረግ። አሁን በእነዚህ ቀናት ዝግጅት ላይ ናቸው። ከሚደረጉ ዝግጅቶች አንዱ በቫቲካን ውስጥ ከካርዲናሎቹ በስተቀር ማንም ሰው እንዲኖር አይፈቀድም በዚህ ጊዜ። እንግዲህ ኮንክሌቭ የምርጫ ሂደት ነው ብለናል። በዚህ ኮንክሌቭ ወይም ምርጫ ማን ነው የሚሳተፈው? እነማን ናቸው የሚመርጡት? እንግዲህ ርዕሰ ሊቃነ ጳጳሳት የሚመርጡት ካርዲናሎች ናቸው። እንግዲህ ካርዲናሎች በቤተ ክርስቲያን ርዕሰ ሊቃነ ጳጳሱን በግልም ሆነ በጋራ የሚያማክሩ እንደ አልጋ ወራሽም የሚቆጠሩ ናቸው። በዓለም ቋንቋ ከተናገርን እንደ አልጋ ወራሽ ናቸው። ቀጣዩ ርዕሰ ሊቃነ ጳጳስ ከነሱ የሚመጣው። በእርግጥ በቀድሞ ዘመን ከ600 ዓመት በፊት ማንኛውም የተጠመቀ ክርስቲያን ያላገባ ማንም ሊሆን ይችላል ይል ነበረ። ግን በሂደት ከካርዲናሎች መሃል ነው የሚሆነውና ካርዲናሎች ናቸው ምርጫ የሚያከናውኑት። እንግዲህ እዚህ ጋር ምናልባት ስለ ምስጢረ ክህነት ማስረዳት ያስፈልጋል። ይህም ማለት ከሰባቱ ምስጢራት አንዱ ምስጢረ ክህነት ነው። ምስጢረ ክህነት 3 ደረጃዎች አሉት። ድቁና፣ ክህነትና ጵጵስና። እነዚህ የክህነት ደረጃዎች ናቸው። እና አንድ ካህን ሙሉ ክህነት ተቀበለ የምንለው ወይም ደግሞ የካህናት ሙላት በጵጵስና የሚገለጽ ነው። ከዛ በላይ ያሉ ማዕረጎች የአገልግሎት ማዕረጎች ናቸው። ላይ እንደ ከጳጳስ በላይ ሊቀ ጳጳስ አለ። እንግዲህ ደረጃ ነው። ከሊቀ ጳጳስ በላይ አሁን ደግሞ ካርዲናሎች አሉ። ይሄም ደረጃ ነው። ከዛ ርዕሰ ሊቃነ ጳጳስ አሉ። እነዚህ ልዩ ቅባት ወይም ልዩ ሹመት ወይም ምስጢር የሚከናወንበት ሳይሆን የአገልግሎት እርከኖች ናቸው ማለት ነው። ስለዚህ ጳጳስ የሆኑ በጵጵስና እያገለገሉ ያሉ እንደየሀገረ ስብከታቸው ስፋት ሊቀ ጳጳስ ሊባሉ ይባላሉ። ደግሞ አሁን በኢትዮጵያ ሁኔታ ብንመለከት የአዲስ አበባ ሀገረ ስብከት ጳጳስ ሊቀ ጳጳስ ይባላሉ። እንግዲህ ሊቀ ጳጳስ ሲባሉ በኢትዮጵያ ደረጃ በስራቸው የኢትዮጵያ ስርዓት የሚከተሉ ሀገረ ስብከቶች አሉ ማለት ነው። ልክ እንደ እምድብር፣ ባህር ዳር፣ አዲግራት እነዚህ ከዋናው አርች ዳዮሲስ ወይም የአዲስ አበባ ሀገረ ስብከት አብረው ያሉ። ስለዚህ እነዚያ ጳጳሳት ናቸው። የአዲስ አበባው ሊቀ ጳጳስ ናቸው። ደረጃ ነው ማለት ነው። እንግዲህ የአዲስ አበባ ሊቀ ጳጳስ ደግሞ በልዩ ሁኔታ ለኢትዮጵያ ካርዲናል ናቸው እና ካርዲናል ሲሆኑ እንግዲህ ቅድም ባልነው ርዕሰ ሊቃነ ጳጳስን የሚያማክሩ በዚህ በአስተዳደራቸው የሚያግዙ ርዕሰ ሊቃነ ጳጳስም ሲሞት ርዕሰ ሊቃነ ጳጳስ የሚመርጡ ናቸው። ስለዚህ ለዚህ ኮንክሌቭ የሚሳተፉት ካርዲናሎች ናቸው። ነገር ግን አሁንም ካርዲናሎች መካከል ሁሉም ካርዲናሎች ደግሞ አይሳተፉም። የእድሜ ገደብ አለበት እና የእድሜ ገደቡ ምንድነው? እድሜያቸው ከ80 በታች 80 እና 80 በታች የሆኑ ካርዲናሎች ወደ ምርጫ ወደ ኮንክሌቭ ይገባሉ። ከ80 በላይ ከሆኑ ግን በምርጫው አይሳተፉም። ስለዚህ ኮንክሌቭ የሚሳተፉት እድሜያቸው ከ80 እና 80 በታች የሆነ እንግዲህ በአሁኑ ባለው ሁኔታ ብንመለከት 133 ካርዲናሎች ናቸው የሚሳተፉት። በእርግጥ እንደ እድሜ ከሄድን 135 ነበሩ። 2 ካርዲናሎች በጤና ምክንያት አንሳተፍም ብለው በራሳቸው ፈቃድ ራሳቸውን ስላገለሉ 133 ካርዲናሎች ወደዚህ ኮንክሌቭ ይገባሉ። በሚቀጥለው ሜይ 7 በሚጀመረው ኮንክሌቭ ማለት ነው። እንግዲህ አሁን ባለንበት እየተዘጋጀ ባለው ኮንክሌቭ የሚሳተፉት በዚህ በሚያዝያ 29 133 ካርዲናሎች ነው የሚሆኑት ማለት ነው። በመሰረቱ ከ80 እና 80 በታች ያሉት
135 ነበሩ። ግን 2 ካርዲናሎች በጤናና በልዩ ራሳቸው ምክንያት ለአለመሳተፍ ራሳቸውን ስላገለሉ 133 ይሳተፋሉ። ከዚህ ውስጥ የኛም ሊቀ ጳጳሳችን ካርዲናል ብርሃነ ኢየሱስ የዚህ ተሳታፊ ናቸው ማለት ነው። እንግዲህ አሁን በቤተክርስቲያን ቅድም ለመግለጽ እንደሞከርኩት ዲቁና፣ ክህነት፣ ጵጵስና እነዚህ የክህነት ምስጢር ደረጃዎች ናቸው። ከዛ በኋላ ሊቀ ጳጳስ፣ ካርዲናል፣ ርዕሰ ሊቃነ ጳጳስ እንላለን እና በቤተክርስቲያን እንግዲህ ካርዲናሎች አሉ ስንል ርዕሰ ሊቃነ ጳጳሱ በተለያየ ተግባራት የሚያግዙ ካርዲናሎች በአንድ ላይ ምን ይባላሉ? ኮሌጅ ኦፍ ካርዲናልስ ወይም የካርዲናሎች መማክርት ጉባኤ እንደማለት ነው። የካርዲናሎች መማክርት ጉባኤ እንደማለት ነው እና እነዚህ ካርዲናሎች ያለ እድሜ ገደብ ሁሉም በአንድነት በልዩ ልዩ የቤተክርስቲያን ጉዳይ ላይ በጋራ ተሰብስበው ይሁን በግላቸው ርዕሰ ሊቃነ ጳጳሱን የሚያማክሩ ናቸው። ብዙ የቅድስት መንበር ጽፈት ቤቶች የተለያዩ ጽፈት ቤቶች አሉ። በቅድስት መንበር የስብከተ ወንጌል፣ የሥርዓተ አምልኮ፣ የምንኩስና ሕይወት፣ ስለ አንቀጸ ሃይማኖት እና ሌሎችም በጣም ልክ ምናልባት በዓለም ቋንቋ ብንናገር ሚኒስትር መስሪያ ቤቶች አሉ። እነዚህ ሚኒስትር መስሪያ ቤቶች የሚመሩት በእነዚህ ካርዲናሎች ነው በአብዛኛው እና እነዚህ በአንድ ላይ ኮሌጅ ኦፍ ካርዲናልስ እንላቸዋለን። ከነሱ መካከል ደግሞ አንዱ ዲን ኦፍ ካርዲናል የካርዲናሎቹ ዲን ይሆናሉ። እዚህ ጋር እንግዲህ ምንድነው ተግባራቸው? እነዚህ ካርዲናሎች ስብሰባ በሚያደርጉበት በማንኛውም ጉባኤያቸውን የሚመሩ የሚያስተባብሩ ናቸው። ነገር ግን በስልጣን ረገድ ሁሉም እኩል ናቸው እና እንደውም ምንድነው የሚባሉት? እኩል በሆኑ መካከል የመጀመሪያ የሆኑት እኩል በሆኑት ካርዲናሎች መካከል የመጀመሪያ የሆኑት እንደ ዲን ኦፍ ካርዲናል ይባላሉ እና እሳቸውም ምክትል ይኖራቸዋል። ምክትል ዲን ኦፍ ካርዲናል ይኖራሉ። እነዚህ የሚመረጡት በካርዲናሎቹ በራሳቸው ነው። ነገር ግን የርዕሰ ሊቃነ ጳጳሱ ይሁንታ ያስፈልገዋል። ምርጫ ከመረጡ በኋላ እነዚህን መርጠናል፣ ስለዚህ የሚያጸድቁላቸው ርዕሰ ሊቃነ ጳጳሱ ናቸው። ስለዚህ ይሄ አካል እንግዲህ ቅድም ስለ ካሜርሌንጎ አንስቻለሁ። ካሜርሌንጎም የዚህ አባል ናቸው። ቀጣይ በሆኑ አስተዳደራዊ ጉዳዮች ከካሜርሌንጎ ጋር ሆነው ቤተክርስቲያን የሚመሩ ወይም አሁን የሐዘን ወቅት ለምሳሌ 9 ቀን የሐዘን ወቅት አለ። እነዚህ ካርዲናሎች ናቸው ቅዳሴ ይቀድሳሉ፣ ጸሎት ያደርጋሉ፣ የዚህ ሐዘን ወቅት አብረው ይሳተፋሉ እና በዋናነት ደግሞ የዚህ ጊዜ ወደ ምርጫ እስኪደርስ ድረስ በካሜርሌንጎ ጋር ሆነው ይህንን የሚያስፈጽሙ ናቸው ማለት ነው ካርዲናሎቹ። ስለዚህ የነሱ መኖር በጣም አስፈላጊ ነውና ክፍተት እንዳይፈጠር፣ ምክንያቱም ከነሱ መካከል ነው ርዕሰ ሊቃነ ጳጳሱ የሚመጣው። ስለዚህ እኛ ምን እንላቸዋለን? ኮሌጅ ኦፍ ካርዲናልስ ወይም የካርዲናሎች መማክርት ጉባኤ። እነዚህን ደግሞ የሚያስተባብረው ደግሞ የካርዲናሎቹ ዲን በመባል ይታወቃሉ። ርዕሰ ሊቃነ ጳጳሳት ከዚህ ዓለም ሲለዩ ካርዲናሎችን ይጠራሉ፣ ኮንክሌቭ እንዲደረግ ያመቻቻሉ፣ ይመራሉ። እንዲሁም አዲስ የሚመረጡት ርዕሰ ሊቃነ ጳጳሳት የአገልግሎት ምርጫቸውን እንዲቀበሉ ይጠይቃሉ። ከካርዲናሎቹ ዲን በተጨማሪ ካሜርሌንጎ በመባል የሚሰየሙ ካርዲናል የተለየ የሥራ ኃላፊነት ይኖራቸዋል። ከዚህ ቀጥለ ማየት ያለብን ምንድነው? ምርጫው እንዴት ይከናወናል? ኮንክሌቭ ወይም ምርጫ ብለናል። እንዴት ይከናወናል? የማን ተግባር ምንድነው የሚለው ነገር ደግሞ ስንመለከት እንግዲህ አንድ ርዕሰ ሊቃነ ጳጳሳት በሞት ከተለዩ ከቀብራቸው ጊዜ ለ9 ቀን የሐዘን ቀን ይታወጃል እና በዚህ መካከል በየቀኑ ደግሞ ይሰበሰባሉ ካርዲናሎቹ እየተገናኙ ልክ ሥርዓተ ቀብሩ ቀጥሎ ያለው ቅዳሴ ማን ይቀድስ፣ ይሄንን ማን ይምራ፣ ከዛ ደግሞ ምርጫ መቼን ጀምር የሚሉ ነገሮች ይወያያሉ። ይሄንን በሚወያዩበት ጊዜ ደግሞ ካሜርሌንጎ ናቸው አስተባባሪ። በየቀኑ ደግሞ 3 ካርዲናሎች አብረዋቸው እንዲመካከሩ ይሆናል። ስለዚህ አንዳንድ ውሳኔዎች ያሳልፋሉ። እንግዲህ አሁን በዚህ ሰሞን እንኳን የወሰኗቸውን ውሳኔዎች ብንመለከት ቀብሩ መቼ መሆን እንዳለበት፣ ኮንክሌቭ መቼ መግባት እንዳለባቸው እነዚህ ነገሮች ሁሉ ወስነዋል። ከዛ ወደ ኮንክሌቭ ነው የምንገባው። እንግዲህ ወደዛ ለመግባት ዝግጅት ይደረጋል። ከሚደረጉ ዝግጅቶች አንድ ሁለቱን ለመጥቀስ ያህል አንደኛ በቫቲካን ግዛት ውስጥ በፊት ይኖሩ የነበሩ ሰዎችም ካሉ
ከካርዲናሎች በስተቀር ማንም እዛ ውስጥ አይቀርም። ምክንያቱም ኮንክሌቭ በዝግ የሚከናወን ስለሆነ የዛ የኮንክሌቭ ተሳታፊ የምርጫ ተሳታፊ ያልሆነ ሰው እዛ ግቢ መገኘት የለበትም። ግልጽ ምሳሌ ለማስቀመጥ ያህል ለምሳሌ ኢትዮጵያ ኮሌጅ ካህናት በቫቲካን ውስጥ ይኖራሉ። ነገር ግን በዚህ ወቅት ገና አሁን ኦሬዲ ከሳምንት በፊት ከዛ ወጥተው በልዩ ልዩ ኮሌጆች ሮም ውስጥ ባሉ የሮም ሀገረ ስብከትም ሆነ የምስራቃዊት ቤተክርስቲያን ኮሌጆች ተከፋፍለው ነው የሚቆዩት ምርጫው ተከናውኖ እስከሚያበቃ ድረስ። እሱ ብቻም አይደለም ምርጫ የሚካሄድበት ቦታ ሲስቲን ቻፕል ወይም ሲስቲን ቤተ ጸሎት ይባላል። ይህ ቤተ ጸሎት አሁን ካለፉት ጥቂት ቀናት ጀምሮ ተዘግቷል። ጉብኝትም ዝግ ነው። ምክንያቱም ለዚህ ምርጫ ዝግጅት ስለሚደረግ ማንንም ወደዛ መግባትም ስለሌለበት እሱ ራሱ ዝግ ነው የሚሆነው። ሌሎች እንቅስቃሴዎች ሁሉ ዝግ ናቸው በዚህ ጊዜ። ሌላው ብዙ ጊዜ እንደምንሰማው ምርጫው ሲከናወን የምርጫው ሁኔታ የሚገለጽበት መንገድ በጭስ ነው። ጭስ ሲወጣ ነው የምናየው። እንግዲህ ያ የጭስ ማውጫው ሁሉ ጊዜ እዛ የሚኖር አይደለም። በዚህ ጊዜ ነው የሚተከለው እንጂ ሁሉ ጊዜ እዛ አይኖርም። እንደውም አሁን ትላንትና እና ዛሬ ነው እሱ ተተክሏል። አሁን ጭስ ማውጫው ቦታው ይዟል። ዝግጅት እየተደረገ ነው ማለት ነው። ስለዚህ ሁሉ ዝግጅቶች ከተካሄዱ በኋላ ቀኑ ሲደርስ እንግዲህ በጸሎት ነው የሚጀመረው። በጸሎት ብቻም ሳይሆን በየቀኑ በተለይ የመጀመሪያዎቹ ቀናት አስተምህሮ የሚሰጡም አሉ። እንግዲህ በምርጫው ዙሪያ አጠቃላይ ያለባቸው ኃላፊነት እንዴት መሆን እንዳለበት የሚገልጽ ወይም ወደ ጽሞና የሚጋብዝ አስተምህሮ። እንግዲህ አሁን በዚህ ዓመት ከወዲሁ 2 ሰባኪያን ተመርጠዋል። አንዱ የቀድሞ የቅድስት መንበር ሰባኪ የነበሩት ካርዲናል ካንታላሜሳ ናቸው። ሌላ ደግሞ አንድ ከመነኮሳት መካከል ሁለቱ ስብከት እንዲያቀርቡ እንዲያዘጋጁ ተነግሯቸዋል። በዚህ ትምህርት ይጀመራል። ከዛ በጸሎት ይቆያሉ። እንደዛ እያሉ ወደ ድምጽ ወደ መስጠት ነው የሚገቡት። ኮንክሌቭ ማለት ወይም ምርጫው በጸሎት በጽሞና የሚካሄድ የሱባኤም አይነት ነው። መገለሉም አንዱ ከዛ አንፃር ነው እና ልዩ ውይይት የለም፣ ልዩ ነገርም ዲስከሽን አይኖርም። የሱባኤ አይነት ነው። ስለዚህ በጸሎት ቃል እግዚአብሔርን በመስማት ከዛ በየቀኑ ጠዋት 2 ጊዜ ከሰዓት 2 ጊዜ ድምጽ መስጫ ጊዜዎች ይኖራሉ። እንግዲህ ብዙ ጊዜ ሰው የሚመስለው እጩዎች ቀርበው እነሱን የሚያወዳድሩ አይደለም። ምንም አይነት እጩ የለም። አሁን 133 ካርዲናሎች ናቸው በዚህ ኮንክሌቭ የሚሳተፉት። 133ቱም ይገቡና እያንዳንዱ ካርዲናል እኔ ካርዲናል ከሌ ርዕሰ ሊቃነ ጳጳስ እንዲሆኑ መርጣለሁ የሚል ጽሑፍ ነው የሚጽፉት። ስለዚህ የሁሉም ተሰብስቦ ሲነበብ ነው ማን እንደተጠቆመ ማን እንደታሰበ ወይም ማንን እንዳሰቡ የምናውቀው እንጂ ከመጀመራቸው በፊት 2 3 ወይም 4 ካርዲናሎች ቀርበው ቢወዳደሩት ነገር አይደለም። ከዚያ የሁሉን ድምጽ ከተሰበሰበ በኋላ እንግዲህ በዚህ ጊዜ ምርጫውን የሚያስፈጽሙት ዲን ኦፍ ካርዲናል የካርዲናሎቹ ዲን ናቸው። የካርዲናሎቹ ዲን ደግሞ በእድሜያቸው ከ80 ዓመት ከሆኑና እዛ የማይገቡ ከሆነ ከካርዲናሎቹ መካከል ታላቅ የሆነ በእድሜ ታላቅ የሆነ ይህንን የምርጫ ሂደት ያስፈጽማል ማለት ነው። ስለዚህም እንደውም በዚህ የዚህ ዓመት ዲን ኦፍ ካርዲናልስ እድሜያቸው ከ90 በላይ ስለሆነ ለኮንክሌቭ አይገቡም። ስለዚህ ከካርዲናሎቹ መካከል በእድሜ ትልቅ የሆነው ነው የሚመራው ማለት ነው። ስለዚህ የተወሰኑ ምርጫውን የሚከታተሉ ድምጽ የሚሰበሰቡ የሚቆጥሩ ጋር አብረው ሆነው ይህንን ያከናውናሉ። 133 ወረቀቶች ይታደላሉ፣ ይሰበሰባል፣ ይቆጠራል። 133ቱም ድምጽ ሰጥተዋል፣ አዎ ሰጥተዋል። ከዛ ይቆጠራል። የማን ስም መጣ እያንዳንዱ ይነበባል። እንግዲህ ይህ ሲነበብ በድምጽ ቆጠራ ከተሰበሰቡት ድምጾች 2/3 ድምጽ ያገኘ ሰው ካለ ተመረጠ ማለት እንችላለን። ነገር ግን ከተሰበሰቡ ድምጾች 2/3 ድምጽ ካልመጣ ምርጫው አልተሳካም ወይም ርዕሰ ሊቃነ ጳጳስ አልተመረጠም ማለት ነው ብለው ያውጃሉ። ፊት ለፊት ነው የሚነበበው። ከዛ ወረቀቶቹ ተሰብስበው ይቃጠላሉ። የሚቃጠሉበት ቦታ አለ። ካልተመረጠ ጥቁር ጭስ እንዲወጣ ጭሱን ጥቁር የሚያደርግ ኬሚካል ተደርጎ ይቃጠላል። ስለዚህ እንደገና ወደ ጽሞናቸው ይመለሳሉ። እንግዲህ በጠዋት 1-2 ጊዜ ያደርጋሉ፣ ከሰዓትም 2 ጊዜ ያደርጋሉ። ስለዚህ ኮንክሌቭ ምርጫው በዚህ ሂደት ይከናወናል። እንግዲህ ጠዋት 2 ከሰዓት 2 ድምጽ የመስጫ ጊዜ አለ። ሁሉ ጊዜ ድምጽ የሚሰጠው አሁንም ጠዋት በተደረገው መሰረት አሁንም 133 ወረቀት ይታደላቸዋል። እንግዲህ ቅድም
ሌሎች ምን እንዳሰቡ የመስማት እድል አላቸው አሁን የማን ስም ነው የበለጠ የመጣ የሚለው የመሰብሰብ ወይም ደግሞ እንደዛ ከሆነ የሚል ነገር ይኖራል ለውጥ ሊመጣ ይችላል ወይም እንደዛው ሊቀጥል ይችላል አሁንም ያንዳንዱ ሰው እኔ ከሌን መርጣለሁ ብሎ ይላል እንደዛ እየተቆጠረ እየተረጋገጠ ትክክል መሆኑ እና አሁንም 2/3ኛ ድምጽ ከመጣ ርዕሰ ሊቃነ ጳጳስ ተመርጧል ማለት ነው ካልመጣ ግን እንደገና ይቀጥላል ማለት ነው ግን ሁሉ ጊዜ ይረፍታል እንግዲህ በ6 ሰዓት ከጧት እስከ ምሳ 2 ከምሳ በኋላ 2 እንግዲህ ብዙ ጊዜ ይሄ ሂደት ባጭር ሊያልቅ ይችላል 2-3 ቀን ሳምንት ወይም ደግሞ ወራት በታሪክ አመታትም የወሰደበት ጊዜ አለ ይባላል 3 አመት የወሰደበት ጊዜ አለ ይባላል ነገር ግን አሁን በዚህ በቅርብ ዘመን በመናየው በጥቂት ቀናት በተለይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ 2 ቀንም አልሞላውም ነው የሚባለው ወዲያውኑ ነው ቤኔዲክቶ ከ2 ቀን በኋላ ስለዚህ በዚህ መልክ ሲሄድ አሁን አንዳንድ ጊዜ ባጭር ቀናት ካልመጣ በ10 ቀን ውስጥ እስከ 33 ድምጽ ተሰጥቶ ወደ አንድ ካልመጣ ያቆሙና የውይይት ጊዜ ሊኖራቸው ይችላል ምን ይሻል ማን መሆን አለበት እንዴት ቢሆን ይሻላል እና ምክንያቱም ምናልባት ያመለካከት ለውጥ እንዲመጣ ውይይት ተደርጎ እንደገና የሚጀመርበት ሁኔታ አለ ነገር ግን በዚህ ባለፉት በዚህ በ21ኛ ክፍለ ዘመን እንደዚህ የገጠመ ጊዜ የለም ስለዚህ አሁን በዚህ ሂደት ይገኛል ብለን በተስፋ እንጠብቃለን ስለዚህ በአጠቃላይ 2-3 ነገሮች ግልጽ ሊሆኑ ይገባል አንደኛ እጩ የለም ሁሉም እጩ ናቸው ስለዚህ ሁሉም እጩ ናቸው ሁሉም ይመርጣሉ ሁሉም ደግሞ ተመራጭ ናቸው ሁሉም መራጭ ሁሉም ተመራጭ ናቸው ከድምጹ ውስጥ ነው የሚወጣው እንጂ ቀድሞ የሚጠቆም እጩ የለም ሁለተኛ እንፍጠን ብሎም ቶሎ መሄድ አይቻልም ዘግይቷል ብሎም ማዘግየት አይቻልም ሰዓት አላቸው በቀን ጧት 1 ረፈድ ሲል ከምሳ በፊት 1 ከምሳ በኋላ 1 ወደ ማታ 1 4 ጊዜ ድምጽ ይሰጣሉ በዚህ መልኩ ይቀጥላል ማለትና የኮንክለቡ ሂደት ይህን ይመስላል እና ሌላው ትልቅ ሊሰመርበት የሚገባው ነገር እዚህ ጋር እነዚህ ካርዲናሎች እንግዲህ ኮንክላቭ ማለት ኮንኪያቬ ከቁልፍ ጋር ተዘግተዋል ዝግ ሆነው ከዓለም ጋር አይገናኙም ዘመኑ ያፈራቸው የትኛዎቹም የመገናኛ ዘዴ አይጠቀሙም ሰው አያገኙም እርስ በርሳቸውም ተሰብስበው አይነጋገሩም ስለዚህ ሁሉ ነገር እዛ ውስጥ አላቸው መኝታ አላቸው ሳንታ ማርታ የሚባለው ቤት አለ ማደሪያቸው እዛ ነው ከድምጽ መስጫ ወደ ማደሪያቸው ውስጥ ምግብ ቤት አለ እነዚህ ብቻ ነው የሚጠቀሙት ስለዚህ ወደ ውጭም አይወጡም ከውጭም ሰው አይገባም ስለዚህ ባጭሩ ከዓለም ተለይተው ይቆያሉ ወደ ዓለም ወይም ደግሞ ወደ ህዝቡ የሚመለሱት ርዕሰ ሊቃነ ጳጳስ ያገኙ ነው ማለት ነው ስለዚህ ምርጫው ወረቀቶች ከተሰበሰቡ በኋላ በእያንዳንዱ የምርጫ ሰዓት ወረቀቶቹ መቃጠል አለባቸው በጣም በጥንቃቄ ነው የተሰጠው ቁጥር ወረቀት መሰብሰቡን የተሰበሰበው ደግሞ ርዕሰ ሊቃነ ጳጳሳት ካልተመረጠ መቃጠሉን ማረጋገጥ አለባቸው ዲን ኦፍ ካርዲናልና አብሯቸው ያሉት የምርጫ ሁኔታ የሚከታተሉት ስለዚህ በቀን 4 ጊዜ ጭስ እናያለን ማለት ነው ህዝቡ ያውቀዋል ሰዓቱን ስለሚያውቀው እኛ በሚዲያም የምንከታተል በዚህ ዘመን በተለይ እኔ በርዕሰ ሊቃነ ጳጳሳት ፍራንቺስኮ ምርጫ ጊዜ እዛ ነበርኩኝ የዓለም ሚዲያዎች ሁሉ ቫቲካን ነው ያሉት እና የካሜራቸው ፎከስ ጭስ ማውጫው ላይ ናቸው ስለዚህ ጭሱ ሲወጣ የትም ዓለም ሆነን በዛ እናያለን እዛ ቅርብ ያለ ሰው ደግሞ በማንኛውም ዘዴ ጭሱን ለማየት በአካልም ሊወርድ ይችላል እየተከታተለም ነጭ መውጣቱን ሲያይ ወደ ቅዱስ ጴጥሮስ አደባባይ ሊጎርፍ ይችላል ስለዚህ በየሰዓቱ ድምጽ በተሰጠ ቁጥር ሁሉ ወረቀቶቹ ይቃጠላሉ መመረጥ አለመመረጡን ለዓለም በዛች ጭስ አማካኝነት ያሳውቃሉ ማለት ነው ካሜርሌንጎ ወይንም ቻምበርሌን የጓዳ ወይም የእልፍኝ ጠባቂ ምንድነው ኃላፊነቱስ ካሜርሌንጎ በርዕሰ ሊቃነ ጳጳሳት ለአንድ ካርዲናል የሚሰጥ ኃላፊነት ሲሆን ትርጓሜውም የእልፍኝ ጠባቂ ወይንም የሀብት አስተዳዳሪ ማለት ነው ካሜርሌንጎ ርዕሰ ሊቃነ ጳጳሳት ሲያልፉ የእልፍኝ ጠባቂነታቸውን ኃላፊነት የሚወስዱ ሲሆን የርዕሰ ሊቃነ ጳጳሳትን ሞትን ለዓለም ያውጃሉ
ያለፉት ርዕሰ ሊቃነ ጳጳስ የሚኖሩበት ቤት አዲስ ርዕሰ ሊቃነ ጳጳስ እስኪመረጡ ድረስና ቦታውንም እስኪረከቡ ድረስ መታሸግ ስለሚኖርበት መታሸጉን ያረጋግጣሉ። ከግብአተ መሬቱ በፊት የርዕሰ ሊቃነ ጳጳሳትን አስከሬን የያዘው ሳጥን መዘጋቱን ያያሉ፣ በማህተምም ያሽጋሉ። ርዕሰ ሊቃነ ጳጳሱ ያደርጉት የነበረውን ቀለበትና የሚጠቀሙትን ማህተም እንዲሰባበርና እንዲወገድም ያደርጋሉ። ኮንክሌቭ ቃሉ የላቲን ቃል ሲሆን ከቁልፍ ጋር ማለት ነው። ይህ ጥንታዊ የቅዱስ ጴጥሮስን መንበር ተረካቢ የሚመረጥበት ሂደት ሲሆን ይህም የሚያመለክተው ርዕሰ ሊቃነ ጳጳሳትን የሚመርጡት ካርዲናሎች ራሳቸውን በማግለል በተቆለፈ የሲስቲን ጸሎት ቤት ውስጥ በጸሎትና በአስተንትኖ በመሰብሰብ ተተኪውን ጳጳስ ለመምረጥ የሚያካሂዱትን ሂደት የሚገልጽ ነው። በቁልፍ የሚለው ትርጓሜው የሂደቱን ምስጢራዊነት ያሳያል። ቀጥለን ማየት ያለብን ርዕሰ ሊቃነ ጳጳሳት የሚገኘው ቅድም ለመግለጽ እንደሞከርኩት ከመራጮች 2/3 ድምጽና ከዛ በላይ ሲያገኙ ርዕሰ ሊቃነ ጳጳስ ተገኝቷል ማለት ነው። ስለዚህ የመጀመሪያው ተግባር ዲን ኦፍ ካርዲናልስ ያ የተመረጠው ሰው እንግዲህ አባታችን ካርዲናሎች እርሶን መርጠዋል ይቀበሉታል ወይ ምርጫችንን ይቀበላሉ ወይ ብለው የሳቸውን መልካም ፈቃደኝነት ይጠይቃሉ። አሁን ብዙ ጊዜ የሚሉት ምንድነው እኔ የተገባው አይደለሁም ግን እናንተ ካመናችሁብኝና የናንተ ሁሉ ድምጽ ወደኔ ከመጣ እኔ ለማገልገል ዝግጁ ነኝ ይላሉ። በዚህ ጊዜ እንግዲያውስ እንደ ርዕሰ ሊቃነ ጳጳስ መጠሪያ ስሙ ማን እንዲሆን ይፈልጋሉ። እንግዲህ እስካሁን ድረስ በደንብ በቅርብ ዓመታት ያሉት እንኳን ብንመለከት ሁሉ ጊዜ ርዕሰ ሊቃነ ጳጳሳት የጵጵስና ስም ይመርጣሉ። በተለመደው መጠሪያ ስማቸው አይደለም የሚጠሩት። እንግዲህ አሁኑ እንኳን ነፍሳቸውን ይማርና ርዕሰ ሊቃነ ጳጳሳት ፍራንቺስኮ ጆርጅ በርጎሊዮ ነበር ስማቸው። ጆርጅ በርጎሊዮ ነበር። ለጵጵስና መጠሪያ ሲጠየቁ እኔ ፍራንቺስኮስ የሚል ስም መርጫለሁ ብለው የአሲዚውን ቅዱስ ፍራንቺስኮስ ፈለግ በመከተል በተለይ ትህትናን እና ድሆችና ለድሆች ቅድሚያ መስጠቱን የሚገልጽ ስም መርጠዋል። ብዙ ጊዜ ይሄንን የሚመርጡት ስም የነሱ የርዕሰ ሊቃነ ጳጳስነት ዘመን ምን ሊመስል እንደሚችል ይጠቁማል ማለት ነው። ምን ሊመስል እንደሚችል ይጠቁማል። እንግዲህ ከሳቸው በፊት የነበሩት ቤኔዲክቶስ 16ኛ ነው የምንላቸው። ስለዚህ ቤኔዲክት ከሳቸው የሥራ ወይም ደግሞ የህይወት አቅጣጫ በተለይ የቤተክርስቲያንን ትምህርት አንቀጸ ሃይማኖት አጥብቆ በመያዝ እንግዲህ ቤኔዲክቶስ 16ኛ ስንል ከሳቸው በፊት 15 ጳጳሳት ቤኔዲክት ተብለው ተጠርተዋል ማለት ነው። ስለዚህ አሁን ፍራንሲስ የሚል እንግዲህ ደግሞ ከመጣ ፍራንሲስ ሁለተኛ ነው የሚሆነው። ስለዚህ ስም ይመርጣሉ። ከዚያ ስም ከመረጡ በኋላ ቀጥሎ የሚሆነው እንግዲህ ካርዲናሎች ቀይ ነው የሚለብሱት አልባሳታቸው፣ ርዕሰ ሊቃነ ጳጳሱ ነጭ ነው የሚለብሱት። ስለዚህ አሁን ቀጥሎ ወዴት የሚሄደው ወደ ልብስ መቀየር ከቆቡ ጀምሮ ወደ ነጭ ወደ መቀየር ይሄዳል። እንግዲህ አንዳንድ ሰዎች እንዴት ነው ባጭር ጊዜ ማን እንደሚመረጥ አይታወቅም ልብሱ እንዴት ሆነው ሊል የሚችልም የሚጠይቅም ሊኖር አይጠፋም። ምንድነው የሚያደርጉት እንደሰማሁት ረጅም አጭርም መካከለኛም ሁሉንም አይነት ነው የሚያዘጋጁት እና ወፍራምም ቀጭንም ለዚያ የሚሆን ስለዚህ ሬዲ ሜድ በመንለው አይነት ነውና ወዲያውኑ ይለብሳሉ። በዚህ ሂደት ላይ ያሉ የመጀመሪያው ተግባር ሁሉም ካርዲናሎች ለሳቸው ጵጵስና ዕውቅና በመስጠት ለሳቸው ለመታዘዝ የመታዘዝ ቃል ኪዳን ይገባሉ። ሁሉም ካርዲናሎች እርሳቸው ርዕሰ ሊቃነ ጳጳሳት ናቸው፣ እርሶ የኛ መሪ ርዕሰ ሊቃነ ጳጳሳት ሆነው በመመረጡ እኛ ደግሞ በእርሶ ስር ለመስራት እንታዘዛለን ብለው የመታዘዝ መሐላ ያደርጋሉ። ከዚያ በኋላ እንግዲህ ቅድም በመግቢያ ላይ እንደተጠቆምኩት ርዕሰ ሊቃነ ጳጳሳት በሚሞቱበት ጊዜ የቫቲካን የበላይ ኃላፊ ሆነው ያሉት ካሜርሌንጎ ወደ ህዝቡ በመውጣት ርዕሰ ሊቃነ ጳጳስ አግኝተናል፣ አቬሙስ ፓፓም we have the pope ርዕሰ ሊቃነ ጳጳስ አግኝተናል ይላሉ። ከዛ ማን እንደሆነ መጀመሪያ በመጠሪያ ስሙ
እሳቸውም እንዲህ የሚል ስም ያላቸው ካርዲናል ርዕሰ ሊቃነ ጳጳስ ሆነዋል። የጵጵስና መጠሪያ ስማቸው ይህንን መርጠዋል ይላሉ። እንግዲህ ምናልባት አሁን ቅርብ ጊዜ ከነበረው በሚገልጽ በማስቀመጥ ያህል እንግዲህ ካርዲናሉ ርዕሰ ሊቃነ ጳጳስ አግኝተናል። እሳቸውም ጆርጅ ማሪዮ ቤርጎሊዮ ናቸው እና ደግሞ የመጠሪያ ስማቸው ፍራንሲስኮ እንዲባሉ መርጠዋል ብለው ያውጃሉ። ከዚያ ጎን ለጎን ደግሞ ጥቂት ቆይተው ካርዲናሉ ዲን ኦፍ ካርዲናልስ እና ካርዲናሉ አዲሱን ፖፕ እየመሩ በመስቀል እየታጀቡ ወደ ቅዱስ ጴጥሮስ ሰገነት እንግዲህ ካሜርሌንጎም የሚያውጀው የቅዱስ ጴጥሮስ ሰገነት ነው። እንግዲህ ቅዱስ ጴጥሮስ ቤተክርስቲያን ብዙ ጊዜ በፎቶ እንመለከተዋለን። አሁን ሰሞኑን በዚህ በቀብር ስነ ስርዓት በደንብ አይተናል። ወደ ፒያሳው በሚያየው ወደ አደባባዩ በሚያየው መልክ ከመጀመሪያው የቤተክርስቲያኑ ግድግዳ በላይ ሰገነት ነገር አለው። ይህ ሰገነት በጣም ብዙ ተግባራት የሚከናወንበት ነው። በገናና በፋሲካ ርዕሰ ሊቃነ ጳጳሱ እንኳን አደረሳችሁ ብለው ለሮምና ለዓለም መልእክት የሚያስተላልፉበት ነው። ልክ እንደዚሁ ደግሞ ርዕሰ ሊቃነ ጳጳሳት ሲመረጥ አዲስ ርዕሰ ሊቃነ ጳጳስ ሲመረጥም በዚያ በኩል ብቅ ብለው ነው ለሕዝብ የሚያቀርቧቸው። እንግዲህ ሌላ ጊዜ በተለይ የገብርኤል ብስራት በሚያደርጉበት ጊዜ ርዕሰ ሊቃነ ጳጳሱ ብቅ የሚሉት በመኖሪያቸው በኩል ነው ወይም ደግሞ የርዕሰ ሊቃነ ጳጳሱ ፓላስ በሚለው በኩል ነው የሚመጡት። ነገር ግን አዲስ ርዕሰ ሊቃነ ጳጳስ ሲኖር እንዲሁም ደግሞ ዓመታዊ የገናና የፋሲካ በዓል እና ትልልቅ አዋጆች ለመንገር በዚህ በቅዱስ ጴጥሮስ ቤተክርስቲያን ሰገነት ላይ ብቅ ይላሉ። ስለዚህ ብቅ ይላሉ። ልክ ይሄውላችሁ ፓፓው ብለው ለብሰው ይሄውላችሁ ፓፓው ይላሉ። ከዚያ ቀይ ስቶላ ይለብሳሉ። ይሄም እንግዲህ የስልጣንም ምልክት ነው፣ የኃላፊነትም ምልክት ነው፣ የእረኝነትም ምልክት የሆነ ምልክት አድርገው ብቅ ይላሉ። በተለመደው ሂደት የመጀመሪያው የርዕሰ ሊቃነ ጳጳሱ ተግባር ህዝቡን መባረክ ነው። የመጀመሪያ ቡራኪ እንግዲህ በቃ እዚህ ጋር ተጀመረ ማለት ነው። እንግዲህ ኢናጉሬሽን ወይም መክፈቻው ተከናወነ ማለት ነው። በባለፈው በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምርጫ ጊዜ ዓለምን ትንሽ ያስደነቁት ከመባረካቸው በፊት እናንተ ለኔ ጸልዩልኝ እኔን ባርኩኝ ብለው አጎንብሰው ጸጥ ብሎ ፒያሳው በብዙ 100,000 ሞላ ህዝብ ባለበት ለጥቂት ደቂቃ ጸሎት ከተደረገ በኋላ ከዛ በኋላ እሳቸው ህዝቡን ባረኩ። ከዛ ትንሽ የሰላምታ ቃል ይናገራሉ። ያን ጊዜ ያሉት ምንድነው? እንግዲህ ወንድሞቼ ካርዲናሎች ርዕሰ ሊቃነ ጳጳሳት ለማግኘት ወደ ዓለም ጥግ ሄደዋል። እንግዲህ እሳቸው ከአርጀንቲና ነው የመጡት። በእርግጥም ካሉት አካባቢዎች ከሮም አንፃር ስናየው በጣም ሩቅ ነው አርጀንቲና። በዚህ በላቲን አሜሪካ በወርዛኛው ማዶ ያሉ ናቸው። ስለዚህ ከጥግ ነው የመጡት። ርዕሰ ሊቃነ ጳጳሱ ወንድሞቼ ያሏቸው ትልቅ ትርጉም ያለው ቃል ነው የተጠቀሙት። ከዛ በፊት ጌቶቼ ነው የሚባሉት። ቅድም እንዳልኩት እንደ ፕሪንሰስ ወይም ደግሞ እንደ አልጋ ወራሾች ናቸውና ጌቶቼ ነው የሚሏቸው። እሳቸው ግን ወንድሞቼ እስከ ዓለም ጥግ ሄደው እኔን መርጠዋል እንግዲህ ብለው ሰላምታ ይሰጣሉ። ብዙ የተለየ ንግግርም አይኖርም። በዚያው የስነ ስርዓቱ ፍጻሜ ይሆናል ማለት ነው። ስለዚህ እንግዲህ ካርዲናሎቹ የተመረጠው ተመራጭ በካርዲናሉ ዲን አማካኝነት እንግዲህ አባቴ እርሶን መርጠናል ይቀበላሉ ወይ ብለው ይጠይቋቸዋል። አዎ እቀበላለሁ የሚል መልስ ይመልሳሉ። እንግዲህ እናንተ ከመረጣችሁኝ ለማገልገል ዝግጁ ነኝ ይላሉ። ስለዚህ በዚህ ጊዜ ፈቃደኝነታቸው ከገለጹ በኋላ እነሱ ደግሞ የመታዘዝ ቃል በሚሰጡበት ሰዓት እነዛ ወረቀቶች ተሰብስበው ይቃጠላሉ። አሁን ነጭ ጭስ እንዲወጣ በልዩ ኬሚካል ነጭ ጭስ እንዲወጣ ይደረጋል። ስለዚህ ህዝቡም ርዕሰ ሊቃነ ጳጳስ ተገኝቷል ማለት ነው። ስለዚህ በማንኛውም መገናኛ ያንን ምልክት ያየ ሰው በቅርብ ያለ ሁሉም ወደ ፒያሳ ወደ አደባባዩ ይመጣል። ሌላም ዓለም ያለ እንግዲህ ተመርጧል። አሁን ደግሞ የሚያጓጓው ነገር ማን ነው የሚለው ነገር እንግዲህ ካሜርሌንጎ ወጥተው እስከሚነግሩ ድረስ በጣም የሚያጓጓ ነገር ደግሞ እሱ ነው። እንግዲህ ቅድም እንዳልኩት ባለፈው ነበርኩኝ እና ጊዜ ይወስዳል። በቀላሉ እንዴ ባንዴ ጨሶ የሚጠፋ አይደለም። ትንሽ ረዘም ያለ ጊዜ ሲጨስ ይቆያል። ነጭ እየጨሰ ይቆያል። ስለዚህ ማን ነው? አሁንም እሱ የሚናገር ሰው የለም። እሱም የምንሰማው ካሜርሌንጎ ብቅ ብለው ያንን ሲያውጁ ነው ማለት ነው።
በቀድሞ ዘመን በተለይ ከሁለተኛ ጉባኤ ቫቲካን በፊት የሮም ርዕሰ ሊቃነ ጳጳስ እንደማንኛውም ንጉስ ዘውድ ይደፉ ነበር። ስለዚህ የርዕሰ ሊቃነ ጳጳሱ ሹመት ልክ እንደ ዘውድ መድፋቱ የመጨረሻ መገለጫው ነበር። አሁን በስቶላ የምንገልጸው ቀላሉ መንገድ በዘውድ መጫን ይገለጽ ነበርና ምክንያቱም ርዕሰ ሊቃነ ጳጳሱ እንደ አንድ ሀገር መሪ እንደ ንጉስም ይታዩ ነበር። ነገር ግን ከሁለተኛ ጉባኤ ቫቲካን በኋላ ብዙ ነገሮች ቀለል ያለ ወደ አገልጋይነት ወደ ትህትና በሚመልስ መልኩ ስለተቀየሰ ምንም የተለየ ነገር አንመለከትም። እንዲያውም ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ያንን የተሰጣቸውን ዘውድ ለድሆች እንዲሰጥ ስጦታ አድርገው ሰጥተዋል። እንዲሸጥና ለድሃ እንዲሰጥ በቃ እኔ ይሄንን አስፈልገኝ በማለት እና በሂደት ተቀይሮ አሁን በመናየው መልክ ቀለል ያለ አለባበስ ቀለል ያለ ስነ ስርዓት ዋናው ነገር ወደ ተግባር የመግባት ሂደት የሚከተል ነው ማለት ነው። እና በቀጣዩ ቀን ትልቁ ቅዳሴ ይቀድሳሉ። የመጀመሪያ ቅዳሴ ከካርዲናሎች ጋር በርካታ ምዕመናን በተገኙበት እንግዲህ ያን ጊዜ ነው የሳቸው አስተምህሮ ሐሳባቸው ይበልጥ የምንሰማው ርዕሰ ሊቃነ ጳጳሱ ከተመረጡ በኋላ በሚቀድሱት የመጀመሪያ ቅዳሴ ነው ማለት ነው። እሺ እንግዲህ በተቻለ መጠን ብዙ ሰው ማወቅ የሚፈልጋቸው ማወቅም ያለብን እንደ ቤተ ክርስቲያንም እንደ ሰው ምን ጠይቃቸው ጥያቄዎች ለመመለስ ሞክረናል የተመለሱ ይመስለኛል። እንግዲህ ይህ ወቅት ቅድምም ለመግለጽ እንደሞከርኩት እንደ ሌላ ዓለም ስልጣን ምርጫ አይደለም እና የሰው ፈቃድም አይደለም። በጸሎት በመንፈስ ቅዱስ መሪነት ቤተ ክርስቲያንን የሚመራ እረኛ እንግዲህ እረኛ ነው የሚመረጠው ንጉስ አይደለም እረኛ ነው የሚመረጠው አገልጋይ ነው የሚመረጠውና በጾም በጸሎት እንግዲህ ካርዲናሎቹም ጸልዩልን ብለዋል። ጸሎት ኦሬዲ ተዘጋጅቶ ጸሎት ያደረግን ነው። እንግዲህ ቤተ ክርስቲያን በዚህ መልክ በጾም በጸሎት እግዚአብሔር መልካም እረኛ እንዲሰጠን እንግዲህ የኛ የካቶሊካዊት ቤተ ክርስቲያን እረኛ ለካቶሊካውያን ብቻ አይደለም ለዓለም ሁሉ እንግዲህ በእነዚህ ቀናት እንደሰማነው ምን ያህል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለዓለም ድምጽ እንደነበሩ እስላም ክርስቲያኑ የሚያምነው የማያምነው ሁሉ በምን አይነት ምስክርነት እንደገለጻቸው ስለዚህ ለዚህ ዓለም ስለ ሰላሙ ስለ እርቁ ስለ ምሕረቱ የሚያገለግሉ አባት እንዲሰጥ መጸለይ አለብን። እንግዲህ አንዳንድ ሚዲያዎች ያው በለመድነው መንገድ ስለሚያስቡ በየቀኑ ስሞች ሁሉ ሊያወጡ ይችላሉ። አንዳንድ ጊዜ ከአፍሪካ ሊሆን ይችላል ከኤዥያ ሊሆን ይችላል ከአውሮፓ ሊሆን ይችላል እነከሌ ናቸው የሚሉ ግምታዊ ቋንቋዎች ሁሉ እንመለከታለን። እንግዲህ ይሄ ምንድነው በዓለም የፖለቲካ መስመር የለመድነው ነው። ነገር ግን በቤተ ክርስቲያን የተለየ ነው። ስለዚህ በዚህ ጊዜ መጸለይ የሚጠበቅብን ጊዜ ነው። በጸሎት መንፈስ ቅዱስ ለቤተ ክርስቲያን የተሻለውና የበለጠውን የሚያዘጋጅበት ነው። አንዳንድ ጊዜ እንደውም አሁን የህዝብ ቁጥር በአፍሪካ ይበልጣል ስለዚህ አፍሪካዊ መሆን አለበት የሚሉ ይኖራሉ። አንዳንዴ ደግሞ አይ ከኤዥያ ነው የሚሉ አሉ። እንደ ካቶሊካዊት ቤተ ክርስቲያን ካህን ዘርም የለውም ወገንም የለውም። እንኳንስ ከአፍሪካ ከአሜሪካ ከአውሮፓ ልንለው ወገን ዘር የለውም። ካህን ዓለም አቀፋዊ ነው። እንግዲህ ባለፉት ቅርብ ዓመታት የነበሩት ርዕሳነ ሊቃነ ጳጳሳት እንኳን ብናስታውስ ጳውሎስ 6ኛ ከጣሊያን ነበሩ። ከዛ ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ 1ኛ ከጣሊያን ነበሩ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ 2ኛ ከፖላንድ ነው የመጡት። ከዛ ደግሞ ቤኔዲክቶስ 16ኛ ከጀርመን መጡ። አሁን ደግሞ ፍራንቺስኮ ከአርጀንቲና ነበሩ። አሁን ደግሞ ካንዱ ወገን ይመጣል ግን ከጥግም መጣ ከመሃልም መጣ ካቶሊካዊ መንፈስ ያለው ካቶሊክ ማለት ደግሞ ዓለም አቀፍ ማለት ለሁሉም ከሁሉም የሆነ በዘር በቋንቋ በቀለም ወይም ደግሞ በአህጉር የማይወሰን ማለት ነውና በዚህ መልክ በንጹህ ልብ መላው ህዝበ እግዚአብሔር እንዲሁም በጎ ፈቃድ ያላችሁ ሁሉ እንድትጸልዩ አደራ በማለት ማጠቃለል ወዳለሁ። ኮንክሌቭ በጥንታዊቷ ሲስቲን ጸሎት ቤት የሚካሄድ የምርጫ ሂደት ነው። በመስዋዕተ ቅዳሴ የሚጀመር ሂደት ሲሆን በእለቱም ከሰዓት በኋላ የጴጥሮስ መንበር እረኛን የሚመርጡ ካርዲናሎች ወደ ሲስቲን ጸሎት ቤት ያቀናሉ። በጸሎት ቤት ውስጥም መሐላ የሚያደርጉ ሲሆን የመሐላቸውም ጭብጥ ቃል በምርጫው የጴጥሮስን መንበር እንዲመሩ ከተመረጡ
በታማኝነት ቤተክርስቲያኗን እንደሚያገለግሉ፣ የምርጫውን ሂደት ምስጢር እንደሚጠብቁ፣ እንዲሁም በምንም አይነት ከውጪ በሚመጣ ተጽዕኖ እንደማይተባበሩ የሚገልጽ ነው። አዲስ ርዕሰ ሊቃነ ጳጳሳት ከተመረጡ በኋላ የተመረጡት ካርዲናል ርዕሰ ሊቃነ ጳጳሳት ሆነው መመረጡትን ይቀበላሉ ተብለው በካርዲናሎች ዲን ይጠየቃሉ። መልሳቸው አዎንታዊ ከሆነ መጠሪያ ስማቸውንም ይፋ ያደርጋሉ። ከዚሁ ክስተት በኋላ ቤተክርስቲያኗን የመምራት ሙሉ ስልጣንና ኃላፊነትን ይቀበላሉ። በዚህ ጊዜ ኮንክሌቭ ያበቃል። ካርዲናሎቹም አክብሮታቸውን እየገለጹ ለአዲሱ ርዕሰ ሊቃነ ጳጳሳት እንደሚታዘዙ ቃል ይገባሉ። አዲስ ርዕሰ ሊቃነ ጳጳሳት መመረጣቸውን ለዓለም የማወጅ ስነ ስርዓት ከሲስቲን ጸሎት ቤት ጢስ መውጫ ነጭ ጢስ መውጣት ሲጀምር የመገናኛ ብዙሃን ለዓለም ዜናዎች ማሰራጨት ይጀምራሉ። በሮም የሚገኙ ምዕመናንም ወደ ቅዱስ ጴጥሮስ አደባባይ ማምራት ይጀምራሉ። የሁሉም ሰው አይን በቅዱስ ጴጥሮስ ባሲሊካ ሰገነት ላይ ይሆናል። ከጥቂት ጊዜም በኋላ ቀዩ መጋረጃ ይከፈታል። ካርዲናል ፕሮቶ ዲያቆን በላቲን ቋንቋ አኑንሲዮ ቮቢስ ጋውዲየም ማግነም አበሙስ ፓፓም ይላሉ። Annuncio vobis gaudium magnum habemus papam. ትርጓሜውም ትልቅ ደስታን አበስርላችኋለሁ፣ ርዕሰ ሊቃነ ጳጳሳት ተመረጠልን፣ ርዕሰ ሊቃነ ጳጳሳት አገኘን ማለት ነው። ከዚህ ብስራት በኋላ በቅዱስ ጴጥሮስ አደባባይ የተሰበሰበውን ሰውና ዓለምን ሁሉ ለመባረክ አዲሱ እና የካቶሊክ ቤተክርስቲያን 267ኛው ርዕሰ ሊቃነ ጳጳስ ወደ ሰገነቱ ብቅ ይላሉ። ኦርቢ ኤት ኦርቢ ትርጓሜውም ለከተማችንና ለዓለም የሚለውን መደበኛ ሐዋርያዊ ቡራኬ ለሮም ከተማና ለመላው ዓለም ይሰጣሉ። ይህ ልዩ ጊዜ ለካቶሊካውያን ትልቅ የጸጋ ሰዓት ሲሆን ኢየሱስ ክርስቶስ ሐዋርያቶቹን ወደ ዓለም ሁሉ እንዲሄዱና ወንጌልን እንዲሰብኩ ካሰማራቸው በኋላ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተናገረው ቃል ኪዳን ማሳያ ነው። ርዕሰ ሊቃነ ጳጳሳት ከተመረጡ በኋላ በቀጣዮቹ ቀናቶች የበዓለ ጵጵስና ስነ ስርዓት በቅዱስ ጴጥሮስ አደባባይ ይካሄዳል። ርዕሰ ሊቃነ ጳጳሳት ከተመረጡ በኋላ በስርዓቱ ላይ ምን ይከናወናል? የካቶሊክ ቤተክርስቲያን አሁን በምትገኝበት ጊዜ ለርዕሰ ሊቃነ ጳጳሳት ነፍስ ረፍት የምታደርገውን የ9 ቀናት ጸሎት ከጨረሰች በኋላ ረቡዕ ሚያዝያ 29 ቀን 2017 ዓመተ ምህረት አዲስ ርዕሰ ሊቃነ ጳጳሳት ለመምረጥ ኮንክሌቭ የሚጀመር ይሆናል። 135 ካርዲናሎች በምርጫው የሚሳተፉ ሲሆን እድሜያቸው ከ80 ዓመት በላይ የሆኑት መምረጥ አይችሉም። ከ135 ካርዲናሎች ሁለቱ በጤና እክል ምክንያት እንደማይሳተፉ የተነገረ ሲሆን ይህ የካርዲናሎቹን ቁጥር ወደ 133 ዝቅ ያደርገዋል። እኛም እግዚአብሔር ቤተክርስቲያኑንና ሕዝቡን የሚመራ እንደ ልቡም የሚሆንለት እረኛ እንዲሰጠን እንጸልይ። ሰላም።